Today we're going to talk about a very interesting topic actually. ዛሬ በጣም አስደሳች ስለሆነ ርዕስ እንነጋገራለን። እርሱም የኢድ አልፈጥር አመጣጥ ነው። ስለ ኢድ አልፈጥር የምታውቁ ከሆነ ይህ የረመዳን ወር እንደተጠናቀቀ የሚከበር የጾም መፍቻ በዓል ነው። ረመዳን እንዳለቀ በሚቀጥለው ቀን አብዛኛውን ጊዜ ለ3 ቀናት የሚቆይ የደስታና የጾም መፍቻ በዓል ይደረጋል። ይህም ኢድ አልፈጥር ይባላል። ኢድ ማለት በዓል ሲሆን ፈጥር ማለት ደግሞ በቴክኒካዊ አነጋገር ጾም መፍታት ማለት ነው። እንግዲህ ይህንን መነሻ በማድረግ በሩቅ ሆኖ እየተካፈለን ያለውን ወንድም ሚልን እናስተዋውቃለን። ወንድሜ ሆይ ሁልጊዜም ጊዜህን መስዋዕት አድርገህ ከእኛ ጋር ስለሆንክ በጣም አመሰግናለሁ። ስለዚህ ጉዳይ ለማወቅ በእውነት ጓጉተናል፣ ፍላጎታችንንም ቀስቅሰዋል። ታዲያ የኢድ አልፈጥር ታሪክ ምንድን ነው? So what's the deal with Eid al-Fitr? 50 ብር በወር አይጎዳችሁም። በአገራችን ከ30 ሚሊዮን በላይ ወንጌላውያን አማኞች አላችሁ። ለዚህ አገልግሎት ተጠናክሮ መቀጠል የሚያስፈልገው የሰው ብዛት ደግሞ 1000 ብቻ ነው። 1000 ሰው በ50 ብር ወርሃዊ መዋጮ ቢሳተፍ ትልቅ የወንጌል ሥራ መስራት ይቻላል። ከ30 ሚሊዮን በላይ ከሚሆን ሕዝብ ግን 1000 ቅዱሳንን ማግኘት ከአገልግሎቱ በላይ እጅግ በጣም ከባድ ሆኗል። በኢየሱስ ክርስቶስ የተሰጠው አደራ የሁላችንም እንደሆነ ልብ እንድትሉ ለማሳሰብ እወዳለሁ። መሳተፍ የምትፈልጉ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ መመዝገብና በገንዘባችሁ ማገልገል ትችላላችሁ። Eid al-Fitr is really important because Islam claims to be a monotheistic religion with monotheistic roots. ኢድ አልፈጥር በጣም አስፈላጊ ነው፣ ምክንያቱም እስልምና አንድ አምላክን የማምለክ ወይም ሞኖቴይስቲክ ስር እንዳለው ይናገራል። ነገር ግን የዚህም በዓል ታሪክ በጥልቀት ስትመረምር ከአረማዊ ወይም ፓጋን አምልኮ ጋር ግንኙነት እንዳለው ትረዳለህ። ዛሬ የምንዳስሰውም ይህንን ነው። ታዲያ የረመዳን ጾምና የኢድ አልፈጥር በዓል ከየት መጡ? ወዲያውኑ ውድቅ ልናደርገው የምንችለው ነገር ቢኖር ከክርስትና ወይም ከአይሁድነት እንዳልመጡ ነው። መልሱ በሚያስገርም ሁኔታ ከሰሜን ከኢራን አካባቢ የሚገኝ ነው። በእነዚህ ጉዳዮች ላይ ምርምር በምናደርግበት ጊዜ ሁሉ ወደ እስልምና ሰሜናዊ አመጣጥ የሚጠቁሙ መረጃዎችን እያገኘን ነው። ይህ ከአብርሃም ጋር ያለው ብቸኛ ግንኙነት ነው ልንል እንችላለን አይደል? አዎ፣ በእርግጥ እየተነጋገርን ያለነው ወደ 4000 ዓመታት ገደማ ወደ ኋላ ስለሚሄድ በዓል ነው። ከኢራን ሰሜናዊ ክፍል የመጣ ነው። በጨረቃ አምላክ ወይም ሲን እና በረመዳን እንዲሁም በኢድ አልፈጥር መካከል የሚገርም ትስስር አለ። እዚህ ላይ ሲን ስል መደበኛውን እስላማዊ ትረካ ወይም SIN ማለት ሳይሆን ሲን የተባለውን የጨረቃ አምላክ ነው። Now, is this moon god connected to Baal, by the way? ለመሆኑ ይህ የጨረቃ አምላክ ከበዓል ጋር ግንኙነት አለው? I haven't delved into that. ስለዚያ በጥልቀት አልመረመርኩም። ስለዚህ አሁን በእርግጠኝነት መናገር አልችልም። ነገር ግን የመጨረሻው የኡመያድ ከሊፋ መርዋን ዳግማዊ ከ744 እስከ 750 ቤተ መንግስቱን የገነባው በኢራን በሚገኘው የሲን ቤተ መቅደስ ፍርስራሽ ላይ መሆኑ በጣም የሚገርም ነው። ቤተ መንግስቱን የትም ቦታ መገንባት ይችል ነበር። ነገር ግን እዚያ ቦታ መምረጡ ለምን ይሆን? እዚህ ጋር በጥንታዊው አምልኮ በጨረቃ አምላክ ሲን እና በእስልምናው የረመዳን ጾም እንዲሁም በኢድ አልፈጥር መካከል ቀጥተኛ ግንኙነት እናያለን። ይህ ለብዙዎቻችሁ የሚገርም ሊሆን ይችላል። ነገር ግን አሁን እንደማሳያችሁ በጣም ጠንካራ ማስረጃዎች አሉ። ጥቂት ዳራ ላካፍላችሁ። በመስጴጦሚያ ሃይማኖት ውስጥ የጨረቃ አምላክ ሲን የፀሐይ አምላክ ሻማሽና የኢሽታር ወይም አፍሮዳይት አባት ሲሆን ከእነርሱ ጋር በመሆን የሶስትዮሽ ስብስብ አማልክት ወይም አስትራል ትሪያድ ስብስብን ይፈጥራል። አስትራል ማለት ከፀሐይ ከጨረቃ ወይም ከከዋክብት ጋር የተያያዘ ማለት ነው። ቅዱስ ዮሐንስ ዘደማስቆም ጥቁሩን ድንጋይ ከኢሽታር ወይም አፍሮዳይት ጋር ማያያዙ የሚታወስ ነው። ሲን የሚለው ቃል ሱኤን ከሚለው የመጣ ሲሆን ግማሽ ጨረቃን ያመለክታል። በካርታው ላይ እንደምታዩት በደቡባዊ ኢራቅ ኒፑር የሚባል ቦታ አለ። በየዓመቱ በጸደይ ወቅት የሲን አምላኪዎች አምላካቸው አባቱ ኤንሊልን ለመጠየቅ የሚያደርገውን ጉዞ የሚያስታውስ ሃይማኖታዊ ስነ ስርዓት ያደርጉ ነበር። ይህም ከሃራን እስከ ደቡባዊ ኢራቅ ያለውን አካባቢ ያጠቃልላል። የሳቢያን አማኞች በሁለት ይከፈላሉ፣ ማንዳውያን እና ሃራውያን። ሃራውያን ብዙ አማልክት ቢኖራቸውም የጨረቃውን አምላክ ሲንን እንደ አባት አምላክ እና ከሁሉ እንደሚበልጥ አድርገው ይቆጥሩት ነበር። ታዲያ ሙስሊሞች ስለ አላህ በብዛት የሚናገሩት አባባል ምንድን ነው? Subhanahu wa ta'ala, for instance, one of it, Jalla Jalaluhu. ለምሳሌ ሱብሃነሁ ወተዓላ ወይም ጀለ ጀለላሁ ይላሉ። Well, the one that springs to mind for me is Allahu Akbar. እኔ ወደ አይምሮ የሚመጣው ግን አላሁ አክበር የሚለው ነው። ትርጉሙም አላህ ከሁሉ ይበልጣል ማለት ነው። ወደ 4000 ዓመታት ገደማ ወደ ኋላ ተመልሳችሁ በኢራን የነበሩትን ሰዎች ታላቁ አምላክ ማን ነው ብላችሁ ብትጠይቋቸው ወዲያውኑ ሲን ይሏቸዋል። ምክንያቱም እርሱ ከአማልክቶቻቸው ዝርዝር አናት ላይ ያለ ታላቁ አምላክ ስለሆነ ነው። And he's greater than other gods. ማለትም በቴክኒካዊ አነጋገር ከሌሎች አማልክት ይበልጣል እንጂ ከሁሉ ይበልጣል ማለት ላይሆን ይችላል። Yes. Yeah. So the greater than the others is አዎ፣ እነርሱ የሚያዩት ከሌሎች አማልክት እንደሚበልጥ አድርገው ነው። እንግዲህ የ30 ቀን ጾም ከጨረቃ አምላክ ሲን ጋር ምን ግንኙነት አለው?
ዶክተር ባርዶች የኢራን ሳቢያኖች በተባለው መጽሐፋቸው ላይ እንዲህ ይላሉ። የጨረቃ አምላክ በታውረስ ከዋክብት ስብስብ ውስጥ ሲገባና ጨረቃ ስትሰወር ሰዎች ትመለስ ዘንድ ይጸልዩ ነበር። ጨረቃን ለመመለስ ፈቃደኛ ባለመሆኗ ምክንያት ሰዎች በዚህ ወር ይጾሙ ነበር። በመጨረሻ ግን ጨረቃ በሐራን ከተማ አቅራቢያ ወደሚገኝ ዴይር ቃዲ ወደ ተባለ ቤተ መቅደስ ለመመለስ ቃል ገባች። የሲን አምላኪዎችም የጨረቃ መመለስ ለማክበር ወደዚያ ይሄዱ ነበር። እንግዲህ ከ4000 ዓመታት በፊት 30 ቀን ይጾሙ ነበር። የጨረቃ አምላክ ሲን ሲመለስ ደግሞ ታላቅ በዓል ያከብራሉ። ለመሆኑ ይህ በዓል ከ4000 ዓመታት በፊት ምን ተብሎ ይጠራ እንደነበር መገመት ትችላለህ? አልፈጥር። እስቲ ልገምት። አልፈጥር? በትክክል ያ ነው ስሙ። ታዲያ ይህ ዝም ብሎ አጋጣሚ ነው? እኔ እንደዚያ አላስብም። የ10ኛው ክፍለ ዘመን የታሪክ ጸሐፊ ኢብን አልነዲም እንደሚለው የኢራን ሰዎች በዓሉን አልፈጥር ብለው ይጠሩት ነበር። አጻጻፉ ትንሽ ይለይ ነበር እንጂ ስሙ ያው ነበር። እንግዲህ ሙስሊሞች የረመዳን መጨረሻን ኢድ አልፈጥር ብለው ሲያከብሩና አላሁ አክበር ወይም አላህ ከሁሉ ይበልጣል እያሉ ተክቢር ሲያደርጉ ይህ ቀደም ሲል የነበረውን የጨረቃ አምላክ ሲን ከሌሎች አማልክት ይበልጣል የሚለውን ሐሳብ የሚያስተጋባ ይመስላል። የሚገርመው ደግሞ በዓሉ መጋቢት አካባቢ ከሚጀምረው ረጀብ ወር ወይም ረመዳን ወር መዛውሩ ነው። Wow, that's the 7th month of the Islamic calendar. ዋው፣ ረጀብ የእስልምና ካላንደር 7ኛው ወር ነው። Yeah. Hence the reason the fast is called Ramadan and not Rajab. If they had አዎ፣ ጾሙ ረመዳን የተባለውም ለዚህ ነው። በረጀብ ወር ላይ ቢቆይ ኖሮ ከጨረቃ አምላክ ሲን ጋር ያለው ግንኙነት በጣም ግልጽ ይሆን ነበር። ምናልባትም ይህን ግንኙነት ለመደበቅ ሲሉ ወደ ሌላ ወር አዛውረውት ሊሆን ይችላል። በማንኛውም ሁኔታ ይሁን ከጸደይ ወደ በጋ ተዛውሯል። ይህም የቀድሞውን ግንኙነት ለመሸፈን ረድቷቸዋል። ታዲያ በኢራን የነበረው ይህ ልማድ እንዴት ወደ አረቢያ ሊመጣ ቻለ? ትልቁ ጥያቄ ይህ ነው። እኔም ምርምር አድርጌ ይህን አግኝቻለሁ። የመጨረሻው የባቢሎን ንጉሥ ናቡናይደስ ወይም ከ556 እስከ 539 ዓመተ ዓለም የነገሰው ሲንን ከሁሉም አማልክት በላይ ከፍ ለማድረግ ሞክሮ ነበር። ናቡናይደስ በገዛ ፈቃዱ ወደ ሰሜን አረቢያ ማቴ ወደ ተባለ ቦታ በመሄድ ይህንን አምልኮ ያስፋፋ ነበር። ልጁ ቤልሻዛር ደግሞ በባቢሎን ወኪል ሆኖ ይገዛ ነበር። በግድግዳው ላይ የእግዚአብሔርን ማስጠንቀቂያ ጽሑፍ ያየውም እርሱ ነበር። እንግዲህ አንተ ዶክተር ጆኤል ጋር እንደተናገር ካውቃለሁ። ዶክተር ሪቻርድ ጆኤል ነው? ጆኤል ሪቻርድሰን። አዎ፣ ጆኤል ሪቻርድሰን። Joel Richardson. Sorry, got it mixed up. ይቅርታ፣ ጆኤል ሪቻርድሰን ማለቴ ነው። ስሙ ተደባልቆብኝ ነው። እርሱ ቤልሻዛርን ጠቅሶ እንደነበር አውቃለሁ። እዚህ ጋር የማቀርበው ነጥብ ደግሞ እርሱ ከተናገረው ጋር ጥሩ ትስስር አለው ብዬ አስባለሁ። ለጨረቃ አምላክ ለሲን የተሰጠ አንድ መቅደስ በኤዴሳና በሐራን አቅራቢያ በሱማርታ ሃራቤሲ የተገኘ ሲሆን ዘመኑም ወደ 3ኛ ክፍለ ዘመን ዓመተ ምህረት የሚጠጋ ነው። ስለዚህ ይህ አምልኮ እስከ እስልምና ዘመን ድረስ እንደቆየ መገመት ምክንያታዊ ነው። እየተናገረን ያለነው ስለ በጣም ሩቅ ጊዜ አይደለም። አምልኮ በ6ኛ ክፍለ ዘመን ዓመተ ዓለም ብቻ አላበቃም፣ ይልቁንም ቀጥሏል። እስከ 3ኛው ክፍለ ዘመን ዓመተ ምህረት ድረስ እንደቀጠለ በእርግጠኝነት መናገር እንችላለን። ምናልባትም እስከ 7ኛው ክፍለ ዘመን ድረስ ቆይቶ ወደ እስልምና ተዋህዶ ሊሆን ይችላል። ይህ አምልኮ በብዙ የአረቢያ ክፍሎች ተስፋፍቶ ነበር። አረማዊ የነበሩ አረቦችም እስከ 7ኛውና 8ኛው ክፍለ ዘመን ድረስ ይህንኑ ያዘውትሩ ነበር። ስለዚህ እስልምና ሲጀምር ይህ ልማድ የሃይማኖቱ አካል ሆነ። እኔ ጉዳዩን የምረዳው በዚህ መንገድ ነው። አሁን ደግሞ ስለ ቤልሻዛር ግብዣ አንድ በጣም የሚገርም ነጥብ ላንሳ። እኔ እንደምከራከረው ያ ግብዣ የአልፈጥር በዓል ነበር። ይህ ትልቅ መረጃ ነው። ትንቢተ ዳንኤል ምዕራፍ 5 ቁጥር 1 ንጉሥ ቤልሻዛር ለሺህ መኳንንቱ ታላቅ ግብዣ አድርጎ ከእነርሱ ጋር የወይን ጠጅ ይጠጣ እንደነበር ይናገራል። በሐራን ካላንደር ውስጥ ከሁሉ በላይ አስፈላጊው በዓል የአልፈጥር በዓል ነበር። እግዚአብሔር ጣልቃ ገብቶ በግድግዳው ላይ ጽሕፈት በመጻፍ የቤልሻዛር መንግሥት ሊያበቃ መሆኑን ያስጠነቀቀው በዚህ በዓል ላይ ነበር። በዚያው ምዕራፍ መጨረሻ ላይ በዚያችው ሌሊት የባቢሎን ንጉሥ ቤልሻዛር እንደተገደለና ሜዶናዊው ዳሪዮስ መንግስቱን እንደተረከበ ይናገራል። ይህ አስገራሚ ዝርዝር ነው። እግዚአብሔር የፈረደው በቤልሻዛር ላይ ብቻ ሳይሆን በዚህ በአልፈጥር በዓልና በዚያን ጊዜ ረጅብ ይባል በነበረው የረመዳን ጾም ልምምድ ላይ ጭምር ነው። አባቱ በአረቢያ ጭምር ያስፋፋው የነበረው ይህ አምልኮ በእግዚአብሔር ፍርድ ስር ወደቀ። ይህም በመጽሐፍ ቅዱስ ውስጥ ተመዝግቧል። ይህ በእውነት የሚገርም ነው። እስልምና እንዲህ ያለውን በዓል መውረሱ ይደንቃል። መጽሐፍ ቅዱስ በግልጽ የሚኮንነውን በዓል ለምን መረጠው? ምክንያቱም አረማዊ በዓል ስለነበረ ነው። እነዚህ አረማውያን የአይሁድን አምላክ ያህዌን ከማምለክ ይልቅ የጨረቃ አምላክ የሆነውን ሲንን እና ሌሎችን ያመልኩ ነበር። እንደ ቅጣትም እግዚአብሔር የባቢሎንን መንግስት ወሰደባቸው። ሌላው በመጽሐፍ ቅዱስ ውስጥ የሚገኝ ዝርዝር ነገር በኢየሩሳሌም መቅደስ የተገኙትን የወርቅ ዕቃዎች ለዚህ አረማዊ በዓል መጠቀማቸው ነው። ቅዱሳን ዕቃዎችን ለጣዖት አምልኮ መጠቀማቸው እግዚአብሔር ጣልቃ እንዲገባና እንዲፈርድባቸው ምክንያት ሆኗል። ነገሩ ይበልጥ እየጠነከረ ይሄዳል። ምክንያቱም በ1956 ዶክተር ዲኤስ ራይስ የተባሉ አርኪኦሎጂስት 4 ሐውልቶችን ወይም ጽሑፍ ያለባቸው ድንጋዮች አግኝተዋል። እነዚህም የተገኙት በሐራን ውስጥ በሚገኘው አንድ መስጊድ መሰረት ውስጥ ነበር። ቦታው ቀደም ሲል ለጨረቃ አምላክ ለሲን የተሰጠ ጥንታዊ መቅደስ የነበረበት ስፍራ ነው።
ጽሑፎቹ ናቡናይደስና እናቱ የሲን አምልኮን በተለይም በአረቢያ ምድር በስፋት ለማስፋፋት ስላደረጉት ጥረት የሚገልጹ ናቸው። ይህም ግኝት በጣም አስደናቂ ነው። በተለይም በአንድ መስጊድ መሰረት ውስጥ መገኘቱ ነገሩን ልዩ ያደርገዋል። ከነዚያ ጽሑፎች የተወሰኑ ትርጉሞች እዚህ አሉ። በአንዱ ሐውልት ላይ የናቡናይደስ ምስል ይታያል። በሌላኛው ደግሞ ናቡናይደስ የሲንን አምልኮ በኢራቅና በአረቢያ ውስጥ በሚገኙ የተለያዩ ቦታዎች እንዴት እንዳስፋፋ የሚገልጽ ጽሑፍ አለ። እዚህ ደግሞ በአረቢያ ውስጥ የሚገኘውን የቴማ ከተማንና ሌሎች ቦታዎችን የሚጠቅስ ጽሑፍ ማየት ትችላላችሁ። እኔ ይህንን ያገኘሁት ከ1 ዓመት በፊት ነበር። እናም በጣም አስገርሞኛል። እንግዲህ ለጨረቃ አምላክ ለሲን የሚቀርብ አረማዊ አምልኮ አለን። በመጽሐፍ ቅዱስ ውስጥ ደግሞ እግዚአብሔር ይህን አምልኮ የኮነነበት ዘገባ አለ። ይህ የባቢሎን ንጉሥ አምልኮውን በአረቢያ ውስጥ እንዳስፋፋ የሚያሳይ ማስረጃ አለ። እስልምናም ይህንኑ በዓል በተመሳሳይ አልፈጥር በሚል ስም እንደወሰደው እናውቃለን። ስለዚህ የእኔ ድምዳሜ ረመዳንም ሆነ ኢድ አልፈጥር ሁለቱም ለጨረቃ አምላክ ለሲን ከተሰጠው አረማዊና ብዙ አማልክት ከሚመለኩበት ስርዓት በቀጥታ የወረሱት ናቸው የሚል ነው። ወደ አንተ ልመለስ። Wonderful, brother. Thank you so much for sharing this, of course. ድንቅ ነው ወንድሜ። ይህንን መረጃ ስላካፈልከን በጣም አመሰግናለሁ። ሁላችሁም ስለተከታተላችሁን እናመሰግናለን። በሚቀጥለው ጊዜ እንደምንገናኝ ተስፋ እናደርጋለን። እግዚአብሔር ይባርካችሁ። ደህና ሁኑ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።